የሐዋርያ ሥራን መጽሐፍ እንግዲህ ምዕራፍ 1ን ዛሬ የምናጠናቅቅበት ቀን ይሆናል። ምዕራፍ 1 ላይ ያሉት ሐሳቦች ብዙዎቹን አንስቻለሁ፣ ግን ሁሉ ጊዜ ስጀምር እንደማነሳው የማይቀሩ ሁሉ ጊዜ መጽሐፉ እስኪያልቅ ተደጋግመው የሚነሱ ሁለት ሐሳቦች አሉ። የመጀመሪያው የዚህ ቁልፍ ሐሳቦች ምንድናቸው ነው። የሐዋርያ ሥራ ቁልፍ ሐሳቦች 8 ነገሮች ናቸው። እነዚህ መቼም መጽሐፉን እስክንጨርስ ደጋግመን እንለዋለን። ማንም ኖረም አልኖረም ድጋሚም ሲሆን መንደርደሪያችን ስለሆነ ደጋግመን አነሳለሁ። አንደኛው በዚህ መጽሐፍ ላይ ሐዋርያቶቹ ኢየሱስ ክርስቶስ ከነካቸው በኋላ ወይም ለመነካት በተዘጋጁበት ጊዜ ከሚያሳያቸው አንዳንድ አስደናቂ ነገሮች አንዱ ሐዋርያ ሥራ መጽሐፍ ላይ በጣም ልቤን የሚነካው ልቤን የሚነካው ሐሳብ አንደኛ የሚያመልኩትን አጥርተው ነበር የሚያውቁት። ምንም ብዥታ የለባቸውም በኢየሱስ ክርስቶስ ጉዳይ ላይ። ሌላው ደግሞ በጣም በጸሎት ምን ያደርጉ ነበር? ይተጉ ነበር። አሁን እኛ እዚህ እያመጣን ያለነው ማለት ነው። ጠዋት ጠዋት እየገባን ከፓስተር ጋር እንጸልያለን ከሰኞ ውጭ እና እየጸለይን ነው። ያ ትጋት ዝም ብሎ አይደለም። ስንጸልይ እግዚአብሔር እኛ እየጸለይን የሌላ ሰው አይበላ። ይሄ አሰራሩ ፕሪንሲፕል ነው። እኛ እንጠይቃለን፣ ትውልድ እኛ ህዝብ እንጠይቃለን፣ እግዚአብሔር ለኛ ነው የሚሰጠው። ምንም ይሄ አሰራሩ ስለሆነ ለምን በጸሎት በጣም ይተጉ ነበር እና በጸሎት ሲተጉ ግን በአንድ ልብ በአንድ መንፈስ ነው የሚለው። ስለዚህ ይህንን እኛ እግዚአብሔር ረድቶን ይህን እያደረግን ነው። ቅዳሜም ደግሞ ጌታ እየረዳን የፋሚሊ በአንድነት ጊዜ ጌታ እየሰጠን ነው። ስለዚህ ይሄ አንዱ ማሳያ ነው ማለት ነው። የሐዋርያት ሥራ በአንድ ልብ በአንድ መንፈስ ይጸልዩ ነበር የሚለው። ሌላው ለቃሉ ምን ይሰጡ ነበር? ቅድሚያ ይሰጡ ነበር። አንዱ ይሄ ማክሰኞ ፕሮግራማችን ለእግዚአብሔር ቃል ምን ያህል ቦታ እንዳለን ስፍራ እንዳለን እና የእግዚአብሔር ቃል አንዱ አስፈላጊ ለአንድ ክርስቲያን ወሳኝ እንደሆነ የምንማርበት ነው። ለምን አንድ ስፖርተኛ ኳስ ተጫዋች ቢሆን ተጫዋች ስለማቅ ማልወደው ትሬኒንግ አለ ኳስ ሲጫወት እና አሁን ኢትዮጵያ ውስጥ ያለው ቸርች እንደዛ ይመስለኛል። እና ምንድነው ዳገት እንሮጣለን፣ ደስ ይላል። ኳስ እንጫወታለን፣ ደስ ይላል። ለሁለት ተከፍለን እንሰራለን፣ ደስ ይላል። የመሳሳብ ወርሚንግ አፕ የሚባል ስራዎች እንሰራለን፣ ደስ ይላል። አንድ ማልወደው ትሬኒንግ አለ። ለሁለት ይከፍለንና 22 ከሆነ 11 ወደዚህ 11 ወደዚህ ይከፍለንና ጎል የለውም ተጫወቱ ይላል። እሱ ደስ አይልም። ስለዚህ ኳሷ ወደ ሄደችበት ብቻ ነው የምንሄደው። ማግባት የለውም፣ መደሰት የለውም። ስለዚህ ወደዛም ስትሄድ እንሄዳለን፣ ወደዚህም ስንሄድ እንሄዳለን፣ ወደዛም ስንሄድ እንሄዳለን። ምንም ደስ አይልም። በጣም ረጅም ሰዓት ነው የሚሰራው እንደሱ። ለምን? በረኞቹም እንዲጫወቱ ስለሚደረግ ጎል የለም። የእግር ኳስ ውበቱ ጎሉ ነው። ካልገባ ጎል ደስ አይልም። 0-0 ሲያልቅ ውጤት ራሱ ደስ አይልም። እና ጎል የሌለው ጨዋታ በጣም ያሰልቺ ነው ለተጫወቱ በተለይ እና ደስታውን የሚገልጥበት ማሸነፉን የሚያሳይበት ምንም መዳረሻ የለው። ስለዚህ ሐዋርያቶቹ አንዱ ችሎታቸው ለቃሉ ለእግዚአብሔር ቃል ቅድሚያ ይሰጡ ነበር። ስለዚህ ያቁታል፣ መዳረሻቸውን ያቁታል። ለእግዚአብሔር ቃል ስፍራ ነበራቸው። ሌላው በጣም የምንወደው ከሐዋርያ ሥራ መጽሐፍ ውስጥ ስለ ኢየሱስ ክርስቶስ ምስክር ነበሩ። ኢየሱስን ይመሰክራሉ። በሕይወታቸው፣ በኑሯቸው፣ በአንደበታቸው ኢየሱስ ክርስቶስን ይመሰክሩ ነበር። ሌላው በአንድ ልብና በአንድ ሐሳብ እንደገና ይጸልዩ ነበር። ለጸሎት ይተጉ ነበር ከሚለው ጋር ማያያዝ ይቻላል። ሌላው ለተገለጠላቸው እውነት ይተጉ ነበር። ይህን ነው በጣም የምወደው የአሁኗ ቸርች ሚስ ያደረገችው። ለተገለጠላቸው እውነት ምን ያደርጉ ነበር? ይተጉ ነበር። ተገልጦላቸዋል፣ አይተውታል፣ በርቶላቸዋል። ለዛ እውነት ይተጉ ነበር። ያንን የተገለጠ እውነት እንዳያደርጉ ወደ ምዕራፍ 2 ስንሄድ ታያላችሁ። ያስሯቸዋል። ሁለተኛ በዚህ ስም እንዳትናገሩ ይሏቸዋል። ነግሬያቸዋለሁ ይሏቸዋል። ያስሯቸዋል። ግን እንዲህ አለ፣ እናንተ የሰቀላችሁትን እናንተ የገረፋችሁትን ክርስቶስን እንሰብካለን ይላሉ። ምን ያህል ደፋር እንደሆኑ። ሞት ከፊታቸው ተቀምጧል፣ እስራት ከፊታቸው ተቀምጧል። ግን የገባባቸው መንፈስ የድፍረት መንፈስ ነበር። ስለዚህ ይሄ እስራት እሱን ከመመስከር እንዳላቆማቸው አይተን ነበረ። ሌላው ለመልካም ስራ ይተጉ ነበር። ይሄ እዚሁ ላይ ምዕራፍ 9 ላይ ጳውሎስን ኢየሱስ ክርስቶስ በብርሃን ተገልጦ ከጠራው በኋላ አሳዳጅ የነበረውን ሰውዬ አንድ የቤት ስራ ሰጠው። በመካከልህ ድሆች አሉና አትርሳቸው። ቸርች ከድሃ ጋር የተያያዘች ነች።
ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል ይላልና ድሃና ቤተክርስቲያን አብረው ነው የሚሄዱት። ምን ማለት ነው? እዚህ መካከል የተቸገሩ ያጡ ሰዎች ይኖራሉ። ነገ እነዛን ሰዎች አድሬስ ማድረግ አለባት ቤተክርስቲያን። ትዝ ይላችሁ እንደሆነ ሐዋርያቶች በእግዚአብሔር ቃልና በመንፈሱ እንተጋለን፣ እናንተ ግን ምግብን በማደል የሚተጉ ሰዎች ምረጡ ይላሉ። እና እስጢፋኖስ ላይ አንዱ የወደቀው ዕጣ ይሄ ነው። ምግብ አከፋፋይ ለመሆን በመንፈስ ተመርጦ ነበረ። የምግብ አከፋፋይነት ራሱ ቅባት አንድ 3 ሪኳየርመንት አስቀመጡ። አንደኛ በመንፈስ የተሞላ፣ ሁለተኛ እግዚአብሔርን የሚፈራ፣ ሶስተኛ ለክርስትና ወይም ለዚህ እውነት ታማኝ የሆነ ሰው ምረጡ እናንተ። አንድ ክስ ስለነበረ ይሄ የሚመጣውን እግር ስር የሚጣለውን ገንዘብና ምግብ ኦሪጂናል አይሁዶች እኛንን ብለው ትንሽ ለአይሁድ ያደላሉ። ከሌላ ቦታ ለመጡት ትንሽ የመኖ እጥረት ገጥሞና በዚህ ነው ክሱ የመጣው። እና ይህንን ክስ ለመቀልበስ እኛ በቃ ለቃሉና ለመንፈሱ እንተጋለን፣ ይህን ለሚያደርጉ ሰዎች ምረጡ ብለው 2 ሰው ተመረጠ። ስለዚህ ለመልካም ስራ ምን ያደርጉ ነበር? ይተጉ ነበር። ሌላው በጣም የምወደው ክርስቲያኖች ልንለማመደው የሚገባው በዚህ መጽሐፍ ላይ ሐዋርያቶች የእግዚአብሔርን ምሪት ይከተሉ ነበር። በምሪት ነው የሚያገለግሉት፣ በምሪት ነው የሚሰብኩት። እነዚህን 8 ነገሮች እዚህ መጽሐፍ ላይ አያለን። ሌላው እንግዲህ ሁል ጊዜ ደጋግመን እንደምናወራው ዛሬም የማነሳው ሳምንትም እነዚህ ሐሳቦች አይቀሩም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አላቸው። የሐዋርያት ሥራ ልቡ 1:8 ነው። ይሄ ሁሉ 28 ምዕራፍ 1007 ቁጥር ማውራት የፈለገው እቺን ቁጥር 1:8 ነው። ባለፈው ጊዜ እንግዲህ የቆምኩት ቁጥር 16 ላይ ስለነበረ ከቁጥር 16 እስከ 26 ያለውን ዛሬ እናጠናቅቃለን። ወንድሞቹ ኢየሱስ ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባው ነበር። ይሄ ይሁዳ ገንዘብ ያዥ ነው እንደምታውቁት፣ ግን በዳዊት መጽሐፍ ላይ እሱ እንደዚህ ኢየሱስ ክርስቶስን አሳልፎ እንደሚሸጥ ትንቢት ነበር። እና አንዳንድ ጊዜ ትንቢትን የምንረዳበት መንገድ ያስቀኛል። እኛ ሀገር ማለት ሾርት ሚሞሪ ነው ያለን እና የሆነ ነገር ስንባል በቃ ያን ሰሞን ካልሆነ ያን አካባቢ ካልሆነ እግዚአብሔር የረሳው የተው ይመስለናል። በዳዊት ዘመን ይሄ ትንቢት ተነግሮ ነበር። እስቲ እንየው። መዝሙረ ዳዊት ምዕራፍ 41 ቁጥር 9 መዝሙረ ዳዊት 41 ደግሞም የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ብሎ ዳዊት ከሆነ ዘመን በፊት ይህን ትንቢት ተንብዮ ነበር። ምን ብሎ? ቁጥር 9 ደግሞም የሰላሜ ሰው የታመንኩት እንጀራዬንም የበላ በእኔ ላይ ተረከዙን አነሳ ብሎ ትንቢት ተናግሮ ነበር። ያንን ትንቢት የሐዋርያት ሥራ ጸሐፊ ያመጣና ከዚህ በፊት በብሉይ ኪዳን በዳዊት መጽሐፍ ላይ ተነግሮ ነበር ብሎ ትንቢቱን ያስታውሰናል። ቁጥር 16 ላይ አሁን ያነበብኩት ላይ እና ይህ ሰው በዚህ ሁኔታ ውስጥ ተቀምጦ ነበር። እስቲ አንድ ልጨምር እንደገና 109 ቁጥር 8 ላይ እዚሁ መዝሙረ ዳዊት 109 ቁጥር 8 ላይ ቁጥር 8 ላይ ዘመኖቹም ጥቂት ይሁኑ ሹመቱም ለሌላ ሰው ይወሰድ። በደንብ ስሙኝ። ዘመኖቹ ጥቂት ይሁኑ ሹመቱንም ሌላ ሰው ይውሰድ። አይገርምም? ዘመኑ ምንድነው? ጥቂት ነው። ሹመቱን ግን ምን ይሁን? ሌላ ሰው ይውሰደው። ትዝ ይላችኋል። አሁን ወደ ክፍሉ ስመለስ ይገባችኋል ይህ ሐሳብ።
ይሄ ሰው ዘመኖቹ ጥቂት ይሁኑ ሹመቱን ግን ሌላ ሰው ምን ይበለው ይውሰደው። አሁን ቁጥር 16 ላይ መንፈስ ቅዱስም አስቀድሞ በዳዊት ተናግሮ ነበር። ከዛ በኋላ የአመጽ ጎዳና ላይ በመሄዱ ይሁዳ አንድ ችግር ገጠመው። ምንድነው? ኢየሱስ ክርስቶስን አሳልፎ ለመሸጥ በልቡ ምን አለ ይላል? አሰበ ይላል። በልቡ አሰበና ኢየሱስ ክርስቶስን ለመሸጥ ሲያስብ በጣም የሚገርማችሁ እነዚህ ሁለት ቅድም የነገርኳችሁ ጥቅሶች ነበሩ። ዳዊት ተናግሮ ነበር ከጥንት በፊት ከብዙ ዘመናት በፊት ትንቢት አምጥቶ ነበር። ያንን ትንቢት ኮት ያደርግና ጸሐፊው ላንብበው እስቲ ግልጥ እንዲል ማለት ነው። ወንድሞች ወይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ይገባ ነበር። ይህ ትንቢት በማ ተነግሮ ነበር? በዳዊት ተነግሮ ነበር ከዚህ በፊት። እሱ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበር፣ ስለዚህም አገልግሎቱን ታድሎ ነበር። ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ እንጀራሙን ሁሉ አንጀቱም ሁሉ ተዘረገፈ ይላል። እዩ በሁለቱንም ቃል ከዳዊት ቃል አነሳና ጸሐፊው ይህ ሰውዬ ትልቅ እድል ነበረው። ምን የሚሆን? ሐዋርያ የመሆን አገልጋይ የመሆን የእግዚአብሔርን ጸጋ የመካፈል እድል ነበረው። ከተመረጡት ውስጥ 12ቱ አንዱ ነበር ይህ ሰው። ይሄንን እድል ግን ራሱ አሳልፎ ሰጠ። ስለዚህ አሳልፎ በመሸጡ ምክንያት እነዚህ ሁለት መከራዎች አሁን የነገርኳችሁ ተሰንጥቆ መሞት፣ ራሱን መግደል፣ ያ ብቻ አይደለም የሸጠበትን ገንዘብ ወሰደና ሲመለስ ተጸጸተ ይላል። በመጸጸቱ ምክንያት ሄዶ ለጸሐፍቶችና ለፈሪሳውያን ገንዘቡን ሲመልስ ይሄ የደም ገንዘብ ነው ካንተ አንቀበልም አንፈልገውም ብለው ምን አረጉት ይላል? መለሱለት ይላል። ከዚህ የተነሳ ራሱን ምን አረጋ? ሰቅሎ ገደለ። ፊቱ ማበጠ፣ አንጀቱም ተዘርግፎ ሞተ ይላል መጽሐፍ ቅዱስ። ይህንን እየተዘጋጀው አንድ ነገር አሰብኩ። እግዚአብሔር ለሰው ልጅ የሚሰጠው እድል ነው። እድላችንን በአግባቡ ካልተጠቀምን እድላችን ያልፈናል። ይህ ሰውዬ ሐዋርያ የመሆን ከእግዚአብሔር መንግስት ውስጥ አገልጋይ የመሆን በ12ቱ የእስራኤል ነገድ ላይ የመንገስ ስልጣን ተሰጥቶት ነበር። ይህንን የመሰለ አቅም፣ ይህንን የመሰለ ጸጋ ለ30 ብር ብሎ ለትንሽ ነገር ብሎ አሳልፎ ሰጠ። ምን ያህል ከባድ ውሳኔ እንደወሰነ ይገርመኛል። እና ይህ ሰው በዚህ ምክንያት ህይወቱን ስላጣ ቁጥር 17 እና 18 19 ላይ አንድ ጥያቄ ይነሳል። ምንድነው ጥያቄው? አንድ ሰው ጎደለ። ከ12ቱ በ12ቱም የእስራኤል ነገድ ላይ እንድንነግስ ነበር የተጠራ ነው። አሁን ግን አንድ ሰው ስለጎደለ በሱ ቦታ አንድ ሰው እንተካ፣ መተካት አለበት። አንድ የእግዚአብሔር ሰው እዚህ ቦታ ላይ መተካት አለ ብለው ሁለት ሪኳየርመንት አስቀመጡ። ለመተካት 3 ነው አክቹአሊ፣ ግን ሁለቱ በጣም ኢምፖርታንት አድርገው የጠቀሱት እነሱም አንደኛ ያ የተጠራው ሰውዬ ማሟላት ያለበት፣ ለምን በአመጽ ጉዳይ በመሄዱ ተጠያቂ ሆነ። ይህ ሰው ከ12ቱ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። በአመጻ ምክንያት ዋጋ ከፈለ። የተሰጠውን ስፍራ በገዛ ፍቃዱ ምን አረገ? ተወ። ስለዚህ እግዚአብሔር ለኔም ለናንተ ምንድነው የሚሰጠው? እድል ነው የሚሰጠው። እንድናገለግል፣ እንድንሰብክ፣ እንድንዘምር፣ እንድንጸልይ እግዚአብሔር እድልን ነው የሚሰጠው። ያንን እድል ሚስ ካረግን እግዚአብሔር ትውልድ አለው። በቃ ተወውኩ፣ ተጸጸተ፣ ራሱን አጠፋ። አሁንም ብዙ ሰው እድል ሲሰጠው ቆይ ትንሽ ልስራ፣ ቆይ ትንሽ ልነግድ፣ ቆይ ትንሽ ሞላ ነገሮችን ላርግ፣ ከዛ አገለግለዋለሁ። ኧረ እባክህ እግዚአብሔር ፊት ጸጉራችን የተቆጠረ ነው። ምን ትረዳዋለህ? እግዚአብሔርን ከፈለገ ከተጠራ ታማኝ ሆኖ ለአገልግሎቱ ሾመኛ አለ ጳውሎስ። በቃ ሪል አምነን እንውጣ። እግዚአብሔር ያኖራል፣ እግዚአብሔር ያሳርፋል፣ እግዚአብሔር ፍሬ ይሰጣል። ይህ ሰው እንዲህ አይነት መልካም እድሎች በ12ቱም የአይሁድ ነገር ላይ ሊነግሱ እድል መጥቶ እያለ ተወው። ይሄን ተራ አረገው። ታውቃላችሁ፣ ይሄንን ሐሳቡን እንዲቀይር ኢየሱስ ክርስቶስ አንድ የመጨረሻ ንግግር አረገ። እኔን አሳልፎ የሚሸጠኝ ሰው ወዮለታል። አንድ ከዚህ ወጪት አጥቅሼ የማጎርሰው ሰው ነው አለ። 2 እንደገና እግራቸውን አጠበ። 3 ሰው አይመለስም።
ሪግሬት አያደርግም፣ የጸጸት ልብ የለውም። አራተኛ አቅፎ ሳመው። በዚህ ሁሉ አሁንም ከሐሳቡ መቀየር አልፈለገም። እግዚአብሔር ይርዳል። ወደ እግዚአብሔር መመለስ ይሁንልን። ትክክለኛውን እድሎች በአግባቡ ተጠቅመን እንድናልፍ እግዚአብሔር ይርዳል። ዳዊት እንዲህ ይላል። ዳዊት በዘመኑ የእግዚአብሔርን ሥራ ሰርቶ ምን አለ? አንቀላፋ። በምኑ ዘመኑ? አንዳንድ ሰው በራሱ ዘመን ላይ ስራ አይሰራም፣ የሰው ዘመን ላይ አስተያየት ይሰጣል። ክልክል እና የራሳችንን ዘመን እንበላና የሰው ዘመን ላይ አስተያየት፣ ፓስተር እንዲህ ብታረገው ይኸውልህ ምን መሰለህ እንደዚህ። የት ነበርክ? ለአንተ ኦፖርቹኒቲ ሲሰጥ፣ ለአንተ ድል ሲሰጥ እንደዚህ እንድታረግ የት ነበር? እና ብዙ ሰው ራሱ ስራ ላይ አይሰራም፣ የሰው ስራ ላይ ምን ያደርጋል? አስተያየት ይሰጣል። እና በዚህ የተካንነን እና ይህም ሰው እንደዚህ አይነት የመሳ እግር የመታጠብ አቋም እንዲቀይር ከዚህ ወዮለት ይብስበታል፣ ይህን ባደርግ ይህንን ሐሳብ ባያስተናግድ እያለ የለመነውን አጥቅሶ ጎርሶ ሲልከው ኢየሱስን ሊሸጥ ሲወጣ የሌሎቹ እይታ ነው ያሳቀኝ። ያው ገንዘብ ያዥ ስለነበረ እኔ የይሁዳን ገንዘብ ያዥነት ያው ብዙ ጊዜ ለድሆች ኢየሱስ እግር ላይ ሽቶ ሲፈስ ይሄ ተሽጦ ለድሆች ቢሰጥ ብሎ በጣም የድሃ መብት ተቆርቋሪ ይመስል ነበር። ግን እሱ ሊሰርቅ የዛኛው ዘመን ይሁዳ አትሊስት ገንዘብ ያዥ ነው። የአሁኑ ይሁዳ እኮ ልሳን ይናገራል መሀል መሀል ሸራባራ ምናምን ብሎ ግን ሌባ ነው። እና በጣም አደገኝነቱ ይሄንን ሁሉ የምሕረት ደጆች ሰባብሮ ረጋግጦ አለፍ እና በዚህ ክፋቱ አስቀጠለ። ያንን ክፋቱን እንዴት እንዳረገ ደግሞ እናንብብ። ቁጥር 19 ላይ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው በምድረ በዳ ትሆን፣ የሚኖሩባትም አይኑሩ፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። አይገርምም? ቅድም ያነበብኩት ክፍል ላይ ሹመቱን እንደሚሰጥ እንደሚነሳ እንደሚወጣ ተነግሮ ነበር ቀድሞ። ይሄንን እንኳን አንደርስታንድ ማድረግ አልቻለም። የሱ የሚያስበው ሐሳብ ብቻ ነው ልክ። አንዳንድ ጊዜ እንደዚህ አይነት ሰዎች ይገጥማቸዋል። ከሰው ጋር ስትወያዩ የነሱ ሐሳብ ብቻ ነው ልክ፣ ያ የነሱ ሐሳብ ካልሆነ ልክ አይደለም ብለው የሚያስቡ ብዙ ሰዎች አሉ። የዚህም ሰው ችግር ይሄ ነበር። እሱ ያሰበዋል። ያ ብር እንግዲህ ተቀብዬ ብዙ ነገር አረግበታ፣ ኢንቨስት አረግበታ፣ ብዙ ብሎ ሊሆን ይችላል። ግን ሐሳቡ ልክ አልነበር። ያንን ሐሳቡን እንዲቀይር ኢየሱስ ክርስቶስ የሚችለው ድረስ ሄዷል። እግዚአብሔር እድል ነው የሚሰጠን፣ ምሕረት ነው የሚያደርግልን። እንደሰራነው ብዛት ሳይፈርድብን እድል ይሰጠናል። ያንን እድል ግን መጠቀም ይሆንልን። እኔ እንደዛ ነው ራሴን የማየው። እኔ ያንን እድል የተጠቀምኩ ነኝ። በጣም ሊያጠፋኝ የሚችሉ ብዙ ነገሮች በቤት የመጡ ግን እድሌን ሚስ አላረኩ። የተነካውበትን ንኬት ሳይ እግዚአብሔር ከየት ህይወት እንዳወጣኝ ሳቅ፣ ኦኬ የኔን እኮ በልቼ ጨርሻለሁ። አሁን የምኖረው በእግዚአብሔር ምሕረት ነው፣ በእግዚአብሔር እርዳታ ነው። ስለዚህ ሲሪየስ ሆነን በጌታ ቤት ኖርን ልላችሁ ነው። እና እዚህ ላይ አንዳንድ ሐሳቦችን መጨመር እፈልጋለሁ። አኪልዳማ የደም መሬት ነው አሉ። ከዛ በኋላ እነሱም አንፈልገውም ይሄ የኃጢአት ገንዘብ ነው ብለው ከሸሹ በኋላ አንድ ነገር ሆነ። ያንን ገንዘብ መሬት ገዙበት ይላል ካህናቶቹ። እና ምን አረጉ? በዛ ሀገር የሚኖሩ ቤተሰብ የሌላቸው ድሃ የሆኑ ሰዎች የመቀበሪያ ስፍራ እንዲሆን አደረጉ ይላል። ሌላ ሰው እንዳይሞት ይሄ ታዋቂ የሆኑት ሰዎች እዚህ ላይ ይሄ የደም መሬት ነው አወቁ። ይሄ የክፋት ገንዘብ ነው። ስለዚህ ድሆች መቀበሪያ ያጡ። አሁን በእኛ ዘመን እንደሚባለው ቤተሰብ ከሌለ ማንም ይቀብረው መዘጋጃ ነው እኮ የሚቀብረው። በቃ ማንነት አይታወቅም፣ የት ጋር እንደቀበረ አይታወቅም። ምን ይባላል? መዘጋጃ ቀብሮታል ይባላል። እና እንደዚህ አይነት መሬት ተዘጋጀ፣ እንደዚህ አይነት ሁኔታ ተዘጋጀና በግንባሩም ተደፍቶ ከመሳሰሉ ተሰነጠቀ። ያው ቅድም ያልኩት ነው። ኢየሱስም አሳልፎ ከሰጠ በኋላ ምን እንደሆነ ሉቃስ ጽፏል፣ ማቴዎስም ጽፏል። እናንተ ጥቅሱን አንብቡት፣ ዝም ይልስጣችሁ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 3 እስከ 8 ለምን ይሄ እንደሆነ በዚህ ስፍራ ላይ ይናገራል። ቁጥር 20 ላይ ይገርመኛል እንዴት ከብሉይ ኪዳን አምጥተው እዚህ ጋር እንዳገናኙት። ቁጥር 20 ላይ እንደዚህ ይላል፣
በመዝሙር መጽሐፍም መኖሪያው በምድረ በዳ ትሆን ዘንድ የሚኖርባትም አይኑር፣ ደግሞም ሹመቱም ለሌላ ሲወሰድባት ተብሎ ተጽፏልና። 21 ስለዚህም ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። አሁን ጥያቄ መጣ። እሱ በዚህ ምክንያት ከ12ቱ የአይሁድ ንግስና ላይ ወርዷል። ምርጫ መጥቶለታል። ምርጫውን በተሳሳተ መንገድ፣ በተሳሳተ ሐሳብ፣ በተሳሳተ ፍላጎት ሚስ አርጓል፣ ትቶታል። ስለዚህ በዚህ ቦታ አንድ ሰውን ተካሉ፣ መተካት አለበት ብለው አንድ 3 ሰዎች ምርጫ ቀርበዋል። ከዛ ውስጥ ግን ምርጫ ውስጥ ከቀረቡት ውስጥ ሪኳየርመንት አስቀመጡ። 1-2 አንደኛ የሚጠራ እግዚአብሔር ነው አሉ። ጥሪ ራሱ ሰውን የሚጠራ ማን ነው? ራሱ እግዚአብሔር ነው። ስለዚህ ሲጠራው የማሟላት ያለበትን 1-2 ነገር አስቀመጡ። አንደኛ ከጌታ ጋር አብሮ የነበረ መሆን አለበት አሉ። ከኢየሱስ ክርስቶስ ጋር ምን ያለ አብሮ የነበረ መሆን አለበት። የሚተካው በማ ቦታ? በይሁዳ ቦታ። ይሁዳ ኢየሱስ ክርስቶስን ክዷል፣ አሳልፎ ሰጥቷል፣ ኢየሱስ ክርስቶስን ሸጧል። ስለዚህ በሱ ቦታ ያ ክፍተት እንዳይጎል በጣም የገረመኝ ልንገራችሁ። እየተዘጋጀውም እያሰብኩት የነበረው በቃ ጎደል አይደል? ምን ችግር አለ? 11 ሆነው ቢቀጥሉ ምን ይላሉ? እግዚአብሔር ለኛ የገባው ተስፋ እንዳይጎል አንድ ሰው መጨመር አለበት። አያችሁ ምን ያህል ለአንድ ሰው ቦታ እንዳላቸው። ይሄ ሰው ያስፈልገናል። 11 ሆነን መሆን የለበትም። የገባልን ተስፋ ለስንታችን ነው? ለ12ታችን ነው። በ12ቱም ነገር ላይ ምን እንድንነግስ። ስለዚህ ለዚህ ሰው ያ የጎደለው ቦታ ላይ መሞላት አለበት አሉ። ኢየሱስ ጌታ ያስፈልጋል አሉ። በፍጹም እኛ 11ችን ብቻ አንበቃም። ይህ ሰው መምጣት ወደ በፊት መምጣት አለበት። ለዚህ ግን 2 ሪኳየርመንቶች እናስቀምጣሉ። አንደኛ ከጌታ ጋር አብሮ የነበረ ሰው መሆን አለበት አሉ። ሁለተኛ ከእርሱም ጋር በትንሣኤው ምን የሆነ ምስክር የሆነ ኢየሱስ ክርስቶስ ሲሞት ተነስቶ ደግሞ ሲሄድ ምን ያለ በአይኑ ያየ። አሁን የምንፋጅበት ማለት ነው። ሐዋርያ አለ ወይስ የለም? የበጉ ሐዋርያት የሚባሉት እነዚህ ናቸው። ከጌታ ጋር አብረው ምን ያሉ የነበሩ፣ ሁለተኛ ከእርሱ ጋር የትንሣኤው ምስክር የሆኑ ናቸው የበጉ ሐዋርያት የሚባሉ። ሌላው ሐዋርያቶቹ አንድ ነገር ትንሽ ጨመሩ ከዚህ ከሁለቱ ሪኳየርመንት ውጪ። ሶስተኛ የሁሉን ልብ ታውቃለህ ብለው ለእግዚአብሔር እንደገና እድል ሰጡ። በምርጫው ላይ እነዚህን 2 ነገር ብናስቀምጥም ግን ከሚመረጡት ሰዎች ውስጥ የውስጥ ልቡን የምታውቅ ግን አንተ ነህ አሉት። ያንን ልብ አንተ ነህ አሉት። አንተ ነህ አሉት። መመዘኛውን የሚያሟሉ 2ቱ ብቻ ነበሩ። ላንብበው ኬት አምጥተ ነው እንዳትሉኝ። ዮሐንስም ጥምቀት ጀምሮ ከኛ ጋር እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከእንደዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስያጥስም የሚሉት በርሲያስም የተባለ ዮሴፍና ማቲያስ ሁለቱንም አቆሙ። ስለዚህ ከ4 ሰው ወደ ስንት መጡ? ወደ 2 መጡ። ከ2ቱ ግን አንድ ነገር አስቀምጠው ነበር። ምን የሚል? የሁሉንም ልብ አንተ ታውቃለህ። እኛ 4ቱንም ብንመርጥም ከዚህ ውስጥ ለአንተ ምቹ ልብ፣ በጣም ለአንተ ጥሩ ልብ፣ ለአንተ የሚመች ለስራው የሚመች ለአገልግሎቱ የሚመች ግን አንተ ታውቃለህ ብለው ከ4ቱ ወደ 2 መጡ። ከ2ቱ ግን እኛ አንድ ሰው ነው የሚያስፈልገን። ይሄንን እኛ መምረጥ አንችልም። ስለዚህ ከዚህ በፊት ባለማመድከን የብሉይ ኪዳን መጽሐፍ እሳቤ አይነት አንድ ነገር እንድታደርግ አሉት። ያ እሳቤ ታውቃላችሁ ምሳሌ 16 ቁጥር 33 ላይ ያለው ነው እና እቁብም እጣም ከዚህ በኋላ የጀመረ ይመስለኛል። ከምሳሌ 16 ቁጥር 33 ላይ እንዲህ ይላል፣ እጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ናት። ምሳሌ 16 ቁጥር 33 እና እቁብ የሚለው ከዚህ የጀመረ ይመስለኛል። እጣ የሚለው ማለት ነው። እጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው። እግዚአብሔር ለመረጠው ሰው እንዲወጣ እርግጠኛ ናቸው። እግዚአብሔር ለመረጠው ሰው ምኑ እንደሚወጣ እጣው እንደሚወጣ እርግጠኛ ናቸው። እና
ይሄንን እንዴት አመጡ ብዬ ዝም ብዬ እያሰብኩ ነበርና አንደኛው የሚያመጡት ያው መጽሐፍ ቅዱስ ላይ ስለተጻፈ ነው። እጣ ማውጣት ድሮም ነበር ማለት ነው። አንዳንድ ጊዜ አዳር አድረን ትዝ ይለኛል እጣ ይጠቀለልና በተለይ ወደ አዲስ ዓመት መግቢያ እጣው ይዞርና እናነሳለን። እዛ አንዳንዱ የሚገርም ነው የሚደርሰን፣ አንዳንዱ ግን ልክም አይደለም ራሱ አይገባኝም ራሱ ግን አንዳንዱ ግን የሚገርም ነው። የውስጣችሁን የልባችሁን ለምን በዚህም ተናገረኝ ብሎ ሰው ስለሚያስብ ያጣ ይገርማል። ግን መጽሐፍ ቅዱሳዊ ነው ልላችሁ። እጣ ማውጣት ወይንም ስለ አንድ ነገር ለመለየት ሲያቅታቸው ደቀ መዛሙርቱ እጣ ይጣል ብለው ያመጡት ከመጽሐፍ ቅዱስ ኮት አድርገው ነው። እጣ በጉያዋ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው ብለው እጣ ተጣጣሉ። እጣውም በማቲያስ ላይ ወጣ ይላል። ጌታ ይባላል። የፈለጉት አንድ ነገር ጨመሩ። እነሱ ልቦቻውን አንተ ታውቃለህ፣ እኛ ልናውቅ አንችልም። ለምን ምስክር ያስቀመጥናቸውን መስፈርት ያሟላሉ፣ ግን ከዚህ ውስጥ ደግሞ አንተ ልባቸውን ታውቃለህ ብለው እጣ ሲጣጣል በማ ላይ ወጣ? በማቲያስ ላይ ወጣ። ስለዚህ ስንት ሆኑ? 12 ሆኑ። እግዚአብሔር ይባረክ። ስለዚህ እግዚአብሔር በእኛም መንገድ ውስጥ እንደሚሰራ ነው የተማርኩት። ባልገባን ጉዳይ ላይ ግራ በገባን ጉዳይ ላይ አንተ ታውቃለህ ብለው እጣ ሲጥሉ በማቲያስ ላይ ወጣ እንጂ እነሱ ማቲያስ ይሁን አላሉ፣ ጓደኛቸው ስለሆነ አላሉ። አንተ ልብን ታያል። እና መጽሐፍ ቅዱስ ላይ እግዚአብሔር ለመረጠ ሰው እንደሚወጣ እርግጠኛ ነበሩ። አንድ ቃል ትዝ ይላችኋል ሁሌ የምንላት፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያውቃል። ወይንም ልብን ይመረምራል ያውቃል። ወይም ልብን ያያል አይደል የምንለው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል 16:7 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር ልቡን አይተው እግዚአብሔር በዛ ሰው ህይወት ውስጥ ሊሆን ያለውን አይተው አንተ እጣውን አንተ አውጣሉ እና እጣው ሲወጣ በማቲያስ ላይ ወጣ። እንዳሉትም እግዚአብሔር ማቲያስን 12ኛ ሐዋርያ ያደረገ። ጌታ ይባረክ። ስለዚህ እግዚአብሔር በዚህ በሐዋርያት ሥራ መጽሐፍ ላይ ሊያስጨብጠን የፈለገው ሊያሳየን የፈለገው ሐሳብ እነዚህ ነው። ቁጥር 26 እና የመጨረሻውን ተናግሬ ማጠቃለያ እሰራለሁ። ቁጥር 26 ላይ አንድ ደቂቃ ስላለኝ ስለዚህ ምዕራፍ 1ን በዚህ መልኩ እንጨርሳለን። እጣም ተጣጣሉባቸው። እጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ምን አለ? ተቆጠረ ይላል። ከ11ኛ ሐዋርያት ቁጥር 26 1:26 የመጨረሻው። እጣውም በአግባቡ በፈለጉት መደን እጣ ጠቀለሉ፣ ጣሉ። እጣው በማን ላይ ወጣ? በማቲያስ ላይ ወጣ። ማቲያስም ከ11 እንደ አንድ አድርጎ ምን አረገ ይላል? ተቆጠረ ይላል። እግዚአብሔር ይባረክ።